ሕግና ጸጋ ወሳኝ ርዕስ ነው። በዚህ ዘመን በተለይ በጣም አስፈላጊ ርዕስ ሆኖ ነው የተመለከትኩት። ምክንያቱም ቤተክርስቲያን ያለችበት ሁኔታ እንደገና ማየት አለብን። ቤተክርስቲያን ያለችበትን ሕግና ጸጋን በማስተማር ከምን እንደወደቀች ቤተክርስቲያን ተመልክታ እንደገና መነሳት አለባት። ብዙ ከወንጌል የራቁ ነገሮች ቤተክርስቲያን ውስጥ የበዙበት ሰዓት ነው። ከእርጅና ብዛት ሊሆን ይችላል፣ ከቆይታ ብዛት እንደዛ አይነት ነገሮች አሉ። እግዚአብሔር ቤተክርስቲያን እንደዚህ በሆነችበት ሰዓት መታደስን ያመጣል፣ ታድሶ ያመጣል። የታድሶ ትልቁ ዓላማ ወንጌል እንዲነሳ፣ ወንጌል ከፍ እንዲል፣ የደከሙ እንዲነሱ፣ የተፍገመገሙ እንዲበረቱ፣ ወንጌልን ያልሰሙ እንዲሰሙና ብዙዎች ወደ መዳን እንዲመጡ ያ ነው ዓላማው። ስለዚህ ቤተክርስቲያን እንደዚህ በፈዘዘችበት ሰዓት ከወንጌል ርቃ በራሱ ዓለም በምትሮጥበት ሰዓት ሁሉም በራሱ ቢዝነስ ነው እየሮጠ ያለውና ይሄ ደግሞ ወንጌልን ሚስ ከማድረግ የተነሳ ይሆናል የሚል እንተናል መረዳት አለኝ። ግን ይሄ የጸጋውን እውነት ደግሞ በጣም ጎልቶ መሰበክ ኦልሞስት ቆሟል። አሁን ኢየሱስ ማለት በጣም እንደ ሞኝ እንደ ፋራ እንደ ምናምን እየተቆጠረ ነው ያለው በቤተክርስቲያን። በጣም አሳፋሪው እሱ ነው። ከእርሱ ውጪ ማን ሊጠራ? ስለዚህ የጸጋውን ወንጌል ማውራት ያለብን ወይም መስበክ መማማር ያለብን የበለጠ ኢየሱስ ክርስቶስን ለማወቅ ነው። ኢየሱስ ክርስቶስን በጣም ባወቅነው ሰዓት የኛ ህይወት ይቀየራል፣ የኛ ህይወት ይስተካከላል። የሱ መልክ በእኛ እየተንጸባረቀ እንደ መስታወት እያብለጨለጨ እንዳለ ከክብር ወደ ክብር የሚለው ለተቆሮንቶስ ምዕራፍ 3 ላይ እንደምታነቡት መጨረሻ ቁጥር ላይ እዚህ የሱን መልክ እንደ መስታወት እያብለጨለጨ ከክብር ወደ ክብር የምንሄደው ኢየሱስ ክርስቶስን በመስማት ኢየሱስ ክርስቶስን በማወቅ ነው። ኢየሱስ ክርስቶስን ከመንፈስ ቅዱስ በመማር አሁን በጣም አሪፍ ትምህርት የሚባለው በዘመናችን ታውቃላችሁ፣ ምናልባት ተሳለ ምናምን የሚል ቋንቋዎች ትሰማላችሁ። እንደዛ አይነት ትምህርቶች ናቸው በቃ የአሪፍ ትምህርት የተባሉና አሪፍ የሚያሰኝ ማለት ነው። እነ ጳውሎስ አልተሳሳቱም። በጣም የሚገርመው ጳውሎስ ጌታ ከጠራው ሰዓት ጀምሮ ሚስ አላደረገ። እስከ መጨረሻው ኢየሱስ እንዳለ ነው የሞተው። በጸጋው ወንጌል ሲቃጠል የክርስቶስ ድንቅ ምስጢር ከዕለት ዕለት እየበራለት እየተደነቀ እየተቃጠለ በመገለጡ ብዛት እሱ እየቀለጠ ኢየሱስ በሱ እየተገለጠ እንደዛ ነው የኖረው። እኔ ኢየሱስ ክርስቶስ እንደመስል አለ መልኩ እስኪቀየር ኢየሱስ እስኪታይበት ድረስ እግዚአብሔር በሱ ሰርቷል። እግዚአብሔር ይባረክና የኢየሱስ ክርስቶስን አስተምሮ መስማት ወይም ስለ ኢየሱስ ክርስቶስ ከመንፈስ ቅዱስ መማር ግድ ነው። ክርስቲያን እስከሆነ ድረስ ግድ ነው። ይሄ እንትን አይደለም፣ ኦፕሽናል የሚባሉ ነገሮች አሉ። ሌሎቹ ናቸው ኦፕሽናሎች። ስለ ብልጽግና ሰማችሁ አልሰማችሁ ዳዝንት ምንም ችግር ምንም ለውጥ አያመጣም። ባሰሙም በኢየሱስ ስለሆናችሁ ትባረካላችሁ። ባሰሙም ድል እናንተ ነው። ባሰሙም እናንተ ከአሸናፊዎች በላይ ናችሁ። ኢየሱስ ክርስቶስ ላይ ያላችሁ ዕውቀት በጣም ካደገ ባለድል እናንተ ናችሁ። ሞገስ በእናንተ ላይ ይሆናል። የኢየሱስ ክርስቶስ ክብር በእናንተ ተገልጦ ማንም አንደርማይን ማድረግ አይችልም። እናንተ ታስፈራላችሁ። ታውቃላችሁ የሐዋርያት ሥራ ላይ ምን እንደሚናገር። እንግዲህ ይሄንን ኢንትሮዳክሽን ለምን እንደማወራው አላውቅም፣ ብቻ ልናገረው። ሐዋርያት ሥራ ላይ ፊደል ያልቆጠሩ ያልተማሩ የተባሉ ሐዋርያት ናቸው ዓለምን ያናወጡት። እነዚህ ያልተማሩ ከየት መጡት ነው የተባለ። ያልተማሩ የተባሉት በተማሩ ፊት፣ ያልተማሩ ተራ ሰዎች የተባሉት በባለስልጣን ፊት ማስደንገጥን አምጥተዋል። ዓለም ተረብሿል። በእነዛ በሐዋርያት በእነዛ በተሰደዱ ቤታቸውን ሸጠው ባዶ እጃቸውን ኢየሱስን ይዘው በወጡት ማህበረሰብ ማለት ነው። ስለዚህ ኢየሱስ ክርስቶስ ካለ በቂ ነው። ይሄ ረፍት ያስፈልጋል። ይሄ ረፍት ያልገባን በጣም ብዙዎች ነው። ረፍት ሳይሰማ ምን ኖር ሰዎች አለ ክርስቲያን እንደኛ የከሰረ ታውቃላችሁ። ክርስቲያን ተብለ ክርስቶስን ይዘናል ብለ ረፍት ካልሰማ
አሳዛኝ ብንኖር እኛ ወይ ከዛ አልወር ወይ ከዛ ያለው። ስለዚህ ይህንን የጸጋውን ወንጌል መስማት ግድ ነው። እሱን ደግሞ ስንማር ወንጌሉን የረበሸ ያወከ ሌላ አስተምሮ አለ። የሕግ አስተምሮ፣ የገላትያ ቤተክርስቲያን የወደቀችበት አይነት አስተምሮ ማለት ነው። ሐሰተኞች ያስገቡት አስተምሮ። እንግዲህ እንደ ገላትያ መልእክት ሐሰተኛ አስተምሮ ወይም ሐሰተኛ አስተማሪዎች የተባሉት የሕግ አስተማሪዎች ናቸው። አሁን በዘመኑ እንደሚነሳው አይነት የሐሰት አስተምሮች አሉ። ሐሰተኛ አስተማሪዎች የተባሉት እዛን ጊዜ የሕግን አስተምሮ ይዘው ገብተው ጸጋ ብቻ አለ፣ ኢየሱስ ክርስቶስ ብቻ አለ፣ በኢየሱስ ክርስቶስ ማመናችሁ እጅግ መልካም ነው፣ ጥሩ ነው፣ ግን ሕግም ያስፈልጋቸዋል፣ ሕግም መፈጸም አለባቸው፣ አለበለዚያ ደህንነታችሁ ሙሉ አይሆንም ብለው ያስተማሩ ሰዎች በጳውሎስ እይታ፣ በእውነተኛው ወንጌል እይታ፣ ጸጋ ወንጌል በበራለት ሰው እይታ እነዛ ሰዎች ሐሰተኞች ናቸው፣ ሐሰተኛ አስተማሪዎች፣ ወንጌልን የሚያጣምሙ ይላቸዋል። የጽድቅን መንገድ የሚያጣምሙ ሰዎች ወደ መዳን እንዳይመጡ መሰናክልን የሚያበጁ ይላቸዋል። ስለዚህ ሁለቱም በደንብ ነጥለን ማየት ስላለብን ሕግ ምንድነው፣ ጸጋ ምንድነው የሚለው ነገር በደንብ ለይተን መማር መቻል አለብን። እንዲሁ ዘለን ነፃነትን ስለወደድን ብቻ ሕግን መጥላት አይደለም። አንዳንድ ሰዎች ነፃነትን ስለፈለጉ ብቻ ዝም ብለው ሕግ ላይ አጉል ነገር የሚናገሩ ሰዎች አሉና ስለጠላ ነው አይደለም መሆን ያለበት። ምንድነው ሕግ ምንድነው ብለን ለምን መጣ፣ ለምን ፐርፐስ መጣ፣ አሁንስ ያለው ፋይዳ ምንድነው የሚለው በደንብ በትን አድርገን ማወቅ መቻል አለብን። ለሚጠይቁን ሙሉ ምላሽ እንዲኖረን፣ የጎደለ ነገር እንዳንይዝ ሙሉ ምላሽ እንዲኖረን በደንብ አድርገን መናገር መቻል አለብን። እግዚአብሔር የተባረከ ይሁን። ባለፈው የጀመርነው ትምህርት ነው። ሕግ ምንድነው የሚለውን ነገር ያወራን ነበር ባለፈው ሳምንት እና ጸጋንም ለማንሳት ሞክረናል። ሁለቱን ነገር ዲፋይን ለማድረግ እንደመነሻ እንዲሆነ ዲፋይን ለማድረግ ሞክረናል። እንደ ለመከለስ ያህል ያው ብዙ ደቂቃ አላወራም፣ በጣም አርፍደናል ስንጀምር። ሕግ ፓኬጅ ነው። ሰዎች የሚተዳደሩበት፣ እስራኤላውያን የሚተዳደሩበት፣ ለእስራኤላውያን የተሰጠ መተዳደሪያ ነው። መንፈሳዊ ነገር ይዟል። አስተዳደራዊ ጉዳዮችን፣ የፖለቲካ ኢሹዎችን ከጎን ያለ ከአገራት ጋር ከሌሎች አገራት ጋር ስለሚኖራቸው ሪሌሽን ስለዛ ጉዳዮች ሁሉ ይዟል። ሁለቱንም ነገር ይዟል። መንፈሳዊ ምድራዊ ነገር ይዟል። ሰዎች መንፈሳዊ ነገር ከእግዚአብሔር ጋር ሲኖሩ ምን ማድረግ አለባቸው? እስራኤላውያንን በተመለከተ ማለት ነው። እርስ በራሳቸው ከሰዎች ጋር ሲኖሩ እንዴት መሆን አለባቸው? ከጎረቤት ሀገር ጋር፣ ከሌሎች አሕዛብ ተብለው ከተለዩት ጋር እንዴት መኖር አለባቸው የሚለውን የያዘ ነው ሕጉ። ሕጉ የመጣው እስራኤላውያን ከግብጽ ሲወጡ ነው። እስራኤላውያን ከግብጽ ሲወጡ ሲና ተራራ ስር ተሰበሰቡ፣ የሕጉ መጽሐፍ ተነበበ። ከዛ በኋላ እናደርጋለን የሚል ቃል ገቡ፣ ኪዳን ተፈጸመ፣ ሕጉ ተሰጣቸው። ይሄ በቃ የተነበበው እናደርጋለን አለ። በዝርዝር መጽሐፍ ቅዱስ አጥኚዎች እንግዲህ ቆጥረው እንዳገኙት ወደ 613 12 አካባቢ የሚጠጋ ነው ሕጉ። ይሄን በዝርዝር እንፈጽማለን አለ። እያንዳንዷን ነገር ማለት ነው እንፈጽማለን ብለው ቃል ሲገቡ ነው ኪዳን የገቡት ከእግዚአብሔር ጋር። ያ ኪዳን አሁን በአዲሱ ሆነን ያኛውን አሮጌ እንለዋለን። ባይ ዘ ወይ ያኛውን አሮጌ ያኛውን አዲስ ያልነው እኛ አይደለም። ሲጀመር እግዚአብሔር ራሱ ነው አዲስ ኪዳን እገባለሁ ብሎ በኤርሚያስ 31 ላይ ተናገረው። እንደ በፊቱ አይደለም፣ ከአባቶቻችሁ ጋር እንደገባሁት አይነት ኪዳን አይደለም፣ አዲስ እገባለሁኝ አለ። ስለዚህ እግዚአብሔር አዲስ ሲል ያኛውን አሮጌ ያደርጉታል ማለት ነው። በዛ ነው ያ አሮጌ ይህ አዲስ ተባለ እንጂ መጽሐፍ ቅዱስ ስላለ እንጂ እኛ ተስማምተን ያኛውን አሮጌ እና አዲስ አላለ። ወይ ክብርሽ ቀጥል፣ ይሰማኛል። ሶሪ እየተናገርክ ነው። አልተናገርኩም እንግዲህ ቀጥል። ሶሪ አልተናገርኩም፣ ቀጥል። ይቅርታ። ልቀጥል? ይሰማል አይደል? አዎ ቀጥል እንግዲህ ቀጥል። እሺ ያኛውን አሮጌ ይህንኛውን አዲስ ያለው እግዚአብሔር ነው።
እንግዲህ እግዚአብሔር በአሮጌውም በአዲሱም ትኖራላችሁ አለ ያለው እንደ በፊቱ አይነት አይደለም። ከአባቶቻችሁ ጋር እንደገባሁት አይነት ኪዳን አይደለም። ጌታ ይባርክሽ ጸሎታና አርገሻል። ኢሳይያስ 31 ላይ ኤርሚያስ 31 ቁጥር 31 ላይ እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል ይላል እግዚአብሔር። ይሄንን ጳውሎስ የዕብራውያን ጸሐፊ ጳውሎስ ነው ብዬ ነው የማምነውና ዕብራውያን መጽሐፍ ላይ ምዕራፍ 8 ላይ ታገኙታላችሁ። ይሄንን ደግሞታል። አዲስ ስላለ እግዚአብሔር ያኛውን አሮጌ ያደረገው ያ አሮጌና ውራጅ ይለዋል። እዛ ላይ ተመስጠይ አሮጌና ውራጅ የሆነው ሊጠፋ ቀርቧል ይላል። ስለዚህ ያኛው አሮጌ ነው፣ ይሄኛው አዲስ። እግዚአብሔር በአሮጌው ላይ አዲሱን አልለጠፈም። በጣም ጥንቃቄ አድርጉ። በአሮጌው ላይ አዲሱን አልለጠፈም። አሮጌው ኪዳን የተባለው እስራኤላውያን ከእግዚአብሔር ጋር በሲና ተራራ የገቡት ኪዳን ከእስራኤል ጋር የተገባ ኪዳን ነው፣ ከኛ ጋር አይደለም። ከእስራኤል ውጪ የነበሩት ጋር አይደለም፣ ከእስራኤል ጋር የተገባ ኪዳን። እስራኤል ማለት የያዕቆብ ልጆች ቤተሰብ ማለት ነው። ያዕቆብ የመጀመሪያ ስሙ ያዕቆብ ነው፣ ካለ እስራኤል ተብሏል። ከእስራኤል ጋር ከእስራኤል ትውልዶች ጋር ወይም ዘሮች ጋር የገባው ኪዳን ነው እግዚአብሔር። ያ ኪዳን ወይም ያ ሕግ ኪዳኑ የሚፈጸመው በሕጉ ነውና ያ ሕግ የሚመለከተው እስራኤልን ብቻ ነው። ለአንድ ኔሽን የተሰጠ ነው፣ ለእስራኤል ብቻ የተሰጠ ነው። እስራኤልን በሞግዚትነት ሊያስተዳድር ጥቅሶችን ያዙልኝ። ገላትያ 3 ቁጥር 19 ላይ ታገኛላችሁ። እስራኤልን በሞግዚትነት ለእስራኤል ሲጠግ ነው። ከ23 እስከ 25 አንበቡት። ገላትያ 5 ላይ 3 ላይ ገላትያ 3 እዛው ከ23 እስከ 25 ሞግዚት ነበር ይላል። ሕጉ ሞግዚት ነበር። ሞግዚት ደግሞ ባለቤት መሆን አይችልም። ሞግዚት ከተባለ ጊዜያዊ ነው ማለት ጊዜ ገደብ አለው። ሞግዚት እስከ እርጅና ድረስ ሞግዚት መሆን አይችልም። ሞግዚት ጊዜ ገደብ አለው። ያ ጊዜ ገደብ ሲያበቃ ሞግዚትነቱ ያበቃል፣ ለዋናው ያስረክባል። ስለዚህ እስራኤልንም ሲጠብቅ ራሱ የጊዜ ገደብ ተበጅቶለት ነው። ሞግዚት የተባለው የጊዜ ገደብ ስለተበጀለት እስራኤላውያን ከግብጽ ሲወጡ ሲና ተራራ እስኪደርሱ ድረስ ሕግ የሚባል ነገር አይታወቅም። ሕግ የሚባል ነገር አይታወቅም። ለአብርሃም የተገባው ተስፋ እንግዲህ ከ430 ዓመት በፊት ሕጉ ከመሰጠቱ በብሉይ ኪዳን ሕጉ ከመሰጠቱ በፊት ከ430 ዓመት በፊት ነው ለአብርሃም ተስፋ የሰጠው እግዚአብሔር በዘርህ ብሎ ስለ ኢየሱስ ክርስቶስ የተናገረው። አያችሁ እንግዲህ ያ በዘር የተባለው ስለ ኢየሱስ ክርስቶስ የተነገረው ነገር ሳይፈጸም በአብርሃም ዘመን አይሁድ የሚባል የለም፣ እስራኤል የሚባል የለም። በአብርሃም ዘመን ሕዝብ በሙሉ ነው ያለው፣ የዓለም ሕዝብ በሙሉ። እግዚአብሔር የዓለም ሕዝብ በሙሉ አይቶ ነው በዘር አሕዛብ ይባረካሉ ያለው። ሰውን ሁሉ አለ እንጂ አይሁድን አይደለም ያለው። ለብቻ ስፔሲፊክ አድርጎ የእስራኤልን ሕዝብ አላለም። ስለዚህ ያ የተስፋ ቃል ሳይፈጸም በፊት እግዚአብሔር ለእስራኤላውያን ከግብጽ ለወጡት አንድ ኪዳን አመጣ። ያ ኪዳን ብሉይ ኪዳን ተባለ። ያ ብሉይ ኪዳን ፐርፐዝ ነበረው። ፐርፐዙ ምንድነው? ባለፈው የተናገርኩትን እንግዲህ ያስታውሰውኳችሁ ያለው ፐርፐዙ ከዘራቸው ከነሱ እስከ ይሁዳ ነገድ የሚወለደውን ገዢ ወይም ንጉስ ወይም ኢየሱስ ክርስቶስ አዳኙ የሚመጣበትን ዘር ለመጠበቅ እስራኤልን በሞግዚትነት ይጠብቅ ነበር ሕጉ። በቃ ፐርፐዙ ይሄ ነው። ትልቁ ፐርፐዝ የሚገርማችሁ ይሄ እስራኤልን በሞግዚትነት ሞግዚት የተባለው ነው እዚህ እና ገላትያ 3 ላይ እንደምታነቡት ቁጥር 25 ላይ አሁን ግን እምነት መጥቷል፣ ከዚህ በኋላ ከሞግዚት በታች አይደለም። አሁን ኢየሱስ ክርስቶስ እስኪመጣ ድረስ ነበር ሞግዚትነት። ኢየሱስ ሲመጣ ግን ሞግዚትነቱ አበቃ። ሮሜ 10 ቁጥር 4 ላይ እንደምታነቡት ኢየሱስ ክርስቶስ የሕግ ፍጻሜ እንደሆነ ይናገራል። ሕግ ፍጻሜ ያገኘው ኢየሱስ ክርስቶስ ሲመጣ ነው። ልክ ኢየሱስ ሲመጣ
ህግ ቦታውን ለቀቀ ማለት ነው። ሞግዚትነቱን ለቀቀ ማለት ነው። ሞግዚትነቱ ለእስራኤላውያን ብቻ ለተወሰነ ኔሽን የተወሰነውን ህዝብ ጠቅሞ ሌላውን ያልጠቀመ ነው ህግ። በሰዓቱ ህግን በመፈጸም እስራኤላውያን ተጠቅመዋል፣ በረከቱን ተካፍለዋል፣ ከእግዚአብሔር በረከትን አግኝተዋል፣ የእግዚአብሔር ጥበቃን አግኝተዋል፣ እዛ ላይ ብዙ ነገሮችን አግኝተዋል። እነዛን እግዚአብሔር ይሰጠው የነበረውን በረከቶች ከህጉ አንፃር የሚገኘውን በረከት አሕዛብ አላገኙ። ህጉ የሚሰጠውን በረከት ደግሞ ሰማያዊ አይደለም፣ ምድራዊ 100% ምድራዊ። ህጉ ልጅ አላደረገም፣ ዳግም ልደትን አይሰጥም፣ ህጉ ርስትን አይሰጥም፣ ህጉ አያጸድቅም። ህጉ በሰማያዊ ስፍራ ከእግዚአብሔር ጋር በእግዚአብሔር ቀኝ አያስቀምጥም፣ ከኢየሱስ ክርስቶስ ጋር አይችልም። ይሄንን ሁሉ ማድረግ አይችልም። ህጉ ደካማ ነው። ህጉ አቅም የለውም። ሮሜ 7 ላይ አንብቡ። ህጉ ደካማ፣ የማይጠቅም፣ የማያጸድቅ እንደዛ ተብሎ ነው የተነገረው። ስለዚህ ከሞግዚትነት ባለፈ ሌላው ጥቅሙ ምንድነው? ስለመተላለፍ መጣ ይላል። ኃጢአት እንዲታወቅ፣ ኃጢአት እንዲበዛ፣ ኃጢአት እንዲታወቅ መጣ። ስለመተላለፍ መጣ ስንል ሰው ተላላፊ እንደሆነ፣ በውስጡ አመጽ እንዳለ፣ እግዚአብሔርን ደስ ማሰኘት የሚችል አቅም የሌለው ሰው እንደሆነ፣ ሰው የሚባለው ፍጡር በሙሉ ኃጢአት እንዳለበት የሚያሳይ እንጂ የሚረዳ አይደለም። በጣም ሚስ የተደረገው ይሄ የሚረዳ ሆኖ አይደለም የመጣው፣ አቅም እንደሌለን የሚያሳይ ሆኖ መጣ ህግ። ስለዚህ ህግን ለመፈጸም ሲጥሩ የባሰ ህግ ተላላፊ ሆነው ያገኛሉ ራሳቸው። ጳውሎስ ያለው ሮሜ 7 ላይ ነው። ህጉ መልካም ነው አለ፣ ግን ላደርግ እፈልጋለሁ፣ ግን ላደርግ የምፈልገውን ትቼ ማድረግ ማልፈልገውን ነገር ሳረግ ራሴን አገኛለሁኝ አለ። የዚህ ምክንያቱ በእኔ ውስጥ ያለው ኃጢአት ነው ማለት። ስለዚህ ሰው ውስጥ ኃጢአት እንዳለ አመልካች ሆነ ህጉ። የህጉ መምጣት ሰው ኃጢአት የባሰ እንዲበዛ፣ ኃጢአት በመስራት ሰው እንዲገለጥ ምክንያት ሆነ። በጣም የሚገርም ነው። ማንም ኃጢአት በላይ መሆን እንደማይችል የሚያሳየው ነገር ገላትያ 3:19 ላይ አንብቡት። እሱን ማንም ሰው ከኃጢአት በላይ መሆን እንደማይችል ያሳያል። ሮሜ 4:15 ላይ ምን ይላል መሰላችሁ? ህጉ መቅሰፍትን ያደርጋልና ይላል፣ ነገር ግን ህግ በሌለበት መተላለፍ የለም። ህጉ ምንን ያደርጋል? መቅሰፍትን ያደርጋል። ህጉ መቅሰፍትን ያደርጋል። ህግ በሌለበት ግን መተላለፍ የለም። መተላለፍ ያለው መቼ ነው? ህግ ባለበት። ህግ ባለበት መተላለፍ አለ። ስለዚህ ነው ገላትያ 3:19 ስለ በደል ስለ መተላለፍ መጣ የሚለው። ሮሜ 5 ላይ ይሄንን ሐሳብ ታገኛላችሁ። ህጉ በመምጣቱ ምክንያት በደል በዛ ነው የሚለው። በደል እንዲበዛ ህግ ጭምር ገባ ይላል። በደል እንዲበዛ አስባችሁታል? ህግ ጭምር ገባ። ህግ ጥሩ ያደርጋል ብለው ሰዎች ያወራሉ። መጽሐፍ ቅዱስ ግን በደል እንዲበዛ ነው ህግ የመጣው። ህግ ባለበት በደል አለ ማለት ነው። አንደኛ ቆሮንቶስ ምንድነው የሚለው? አንደኛ ቆሮንቶስ ምዕራፍ 15:56 ላይ የኃጢአት ኃይል ህግ ነው የሚለው። አንደኛ ቆሮንቶስ ምዕራፍ 15:56 ላይ እርግጠኛ እንደዛ አካባቢ የኃጢአት ኃይል ህግ ነው የሚለው። እንግዲህ ህግ ባለበት ኃጢአት አለ ማለት እኮ አይገርም? የኃጢአት ኃይል ህግ ነው ይላል እንጂ የጽድቅ አቅም ነው አይደለም። ጽድቅን ያመጣል፣ ሰዎችን መልካም ያደርጋል፣ መልካም እንድንሆን አቅማችን ነው ምናምን አይልም። መጽሐፍ ቅዱስ አላለም እንደዛ። ኢየሱስ ጌታ። ስለዚህ የኃጢአት ኃይል ህግ ነው የሚለው። ስለዚህ ህግ ባለበት ኃጢአት አለ ማለት ነው፣ መተላለፍ አለ ማለት ነው። በህግ መታመን የለብንም፣ በህግ መመካት የለብንም። ህግን ሜዲቴት ማድረግ ያለብን ቴክ ኬር። ህግን በፍጹም ሜዲቴት አይደረግም። ህግን አናሰላስለው። ህግን አታድርግን አናሰላስለው። የባሰ እንድናደርገው እንድንተላለፍ ያደርገናል እንጂ በደል በእኛ እንዲሰራ ያደርጋል እንጂ ለሱ ተላልፈን እንድንሰጥ ያደርገናል እንጂ ጨዋ ያደርገናል። ስላለ መስረቅ ብታስቡ ትሰርቃላችሁ፣ ስላለ መዘሞት ብታስቡ ትዘሙታላችሁ ማለት ነው። ይሄ ማለት ነው። ዋትስ ሶሉሽኑ ታዲያ ምንድነው የሚለው ኋላ በደንብ እናየዋለን።
ስለዚህ የህጉ ፐርፐዝ ሰዎች ሜዲቴት ባደረጉ ቁጥር ባሰላሰሉ ቁጥር ያንኑ በደል እንዲፈጽሙና እንዲጮሁ ነው። ፐርፐዙ እሱ ነው፣ እንዲጮሁ። ሮሜ 7 ላይ ወደ ቁጥር 25 አካባቢ ምንድነው የሚለው? ለዚህ ሞት ከተሰጠ ሰውነት ማን ያድነኛል እኮ ነው ያለው ጳውሎስ። ማን ያድነኝ? የሚያወጣው እንዲፈልግ ማለት ነው። ሰው የሚያወጣው እንዲፈልግ እንዲጮህ የመጣለትን ህግ እነሱ ግን ባለማወቅ የሚመኩበት አደረጉት። ተመኩበት፣ ተመጻደቁበት፣ ተሞጋገሱበት። ፈሪሳውያን ራሳቸውን እንደ ጻድቅ እንዲያዩ አደረጋቸው። ፐርፐዙ ያን ነበር። ጳውሎስ 7 ቁጥር 20 ላይ ምንድነው የሚለው? የማልወደውን የማደርግ ከሆንኩ ግን ያን የማደርገው አሁን እኔ አይደለሁም፣ በእኔ የሚኖር ኃጢአት ነው እንጂ። ፈሪሳዊ ነበር ታውቃላችሁ። ብርሃን የበራለት አይኑ የተከፈተ ጌታን ሲያገኝ አይኑ ተከፈተለት። ስለዚህ ጻድቅ እንዳልነበረ ተመለከተ። ፈሪሳዊ በነበረበት ሰዓት ግን ጻድቅ የሆነ መስሎት ነበር። ሸውዶታል። ከፍ ብለን ስናነበው ምን ይላል መሰላችሁ? ወደ ቁጥር ሮሜ 7 ላይ አትመኝ ባላለ ምኞትን ባልተመኘው ነበር ይላል። እንግዲህ በወደሆነ ነገር በሪሞት ሆነብኝና አይደለም ግን ኃጢአትን በትእዛዝ ምክንያት ያለ ልክ ይቅርታ ከላ በደም ከላይ ጀምሮ ላንብብላችሁ። አብራችሁኝ እንድታነቡ ከቁጥር 7 ጀምሮ ያለውን ሮሜ 7 ከቁጥር 7 ጀምሮ። ክብር ለጌታ። ያው ቀስ እያልኩኝ አወራለሁ፣ በደንብ እንተከታተሉኝ። እስከ ቁጥር 15 ያለውን አነባለሁ። አንድ ላይ እናንብበው። መጽሐፍ ቅዱስ ከያዛችሁ እንግዲህ ምን እንላለን? ህግ ኃጢአት ነው አይደል? አይደለም። ስለዚህ ችግሩ ህጉ ጋር አይደለም ማለት ነው። ህግ በራሱ አይደለም ችግር ያለበት አይደለም። ነገር ግን በህግ ባይሆን ኃጢአትን ባላወቅኩ ነበር ይላል። ህጉ አትመኝ ባላለ ምኞትን ባላወቅኩ ነበር ይላል። ስለዚህ አትመኝ የሚለው ምኞትን እንዳውቅ አደረገኝ ይላል። ቁጥር 8 ላይ ኃጢአት ግን ምክንያት አግኝቶ ምኞትን ሁሉ በትእዛዝ ሰራብኝ። ኃጢአት ያለ ህግ ሞት ነው። አያችሁ፣ ኃጢአት ህግ በሌለበት ኃጢአት ሞት ነው። ኃጢአት አይታወቅም። ግን ምንድነው ያለው? ኃጢአት ግን ምክንያትን አግኝቶ፣ ማን ነው ምክንያቱ? ህጉ ነው። ምክንያትን አግኝቶ ምኞትን ሁሉ በትእዛዝ ሰራብኛል፣ የባሰ እንድመኝ አደረገኝ ይላል። እኔም ድሮ ያለ ህግ ያው ነበርኩ፣ ትእዛዝ በመጣች ጊዜ ግን ኃጢአት ያሆነ እኔም ሞትኩ አለ። እኔም ድሮ ብሎ የሚያስቀምጠው ድሮ ህግ ከመምጣቱ በፊት ራሱን ወደዛ ዘመን ወደ አባቶች ዘመን ወሰደ። በዛ ዘመን የነበሩ ሰዎች ህግ ስለማይታወቅ አይታወቅም ነበር። ህግ ሲመጣ ያኔ ኃጢአት ባልታወቀ ሰዓት እኔ ያው ነበርኩኛል። አሁን ግን ህግ ሲመጣ ኃጢአት ተገለጠ፣ ኃጢአተኛ ሆንኩኝ፣ ኃጢአት ሰራብኝ ህግ በትእዛዝ። የኃጢአት ደግሞ ደሞዙ ምንድነው? ሞት ነው ይላል። ሞት ነው። ለህይወት የተሰጠች ትእዛዝ ይላል፣ እርሷም ለሞት ሆና አገኘዋት። ኃጢአት ምክንያት አግኝቶ አሁንም ይደግመዋል። ቁጥር 11 ላይ በጣም ይሄን ነገር በደንብ ስሙት። ኃጢአት ምክንያት አግኝቶ በትእዛዝ አታሎኛልና በእርሷም ገድሎኛል ይላል። ገድሎኛል። ይሄን በጣም ልብ በሉ፣ በደንብ ልድገምላችሁ። ኃጢአት ምክንያት አግኝቶ፣ ምክንያቱ ምንድነው ማለት ነው? ህግ ነው። ኃጢአት ኃይል አግኝቶ፣ አቅም አግኝቶ፣ ህግን አግኝቶ በትእዛዝ አታሎኛል። ትእዛዙ ያታልላል። የሚገርማችሁ ጨዋ የሚያደርግ ይመስላል። እንዲያታድርጉ ምናምን ሲባል ጨዋ የሚያደርግ ይመስላልና አታላይ ነው። አታሎኛልና በእርሷም ገድሎኛል አለ። ለዚህ ነው ሁለተኛ ቆሮንቶስ ምዕራፍ 3 ላይ የሞት አገልግሎት ይለዋል። ሰውን የሚገል አገልግሎት፣ የሚያድን አይደለም፣ የሞት አገልግሎት ነው የሚለው። ገድሎኛል። አያችሁ፣ ህጉ እንግዲህ እንደዚህ ነበር። ህጉን የምትመኩበት አይደለም። አታድርግ በሚል ጨዋነት እንዳልመጣ መጽሐፍ ቅዱስ ይናገራል። ህጉ ፐርፐዙ እንግዲህ እነዚህ ሁለቱ ነገሮች ናቸው። ጠቅለል አድርግላችሁ፣ አንዱ እስራኤልን በሞግዚትነት ስለመጠበቅ ኢየሱስ ክርስቶስ እስኪመጣ ድረስ፣ ሁለተኛው ደግሞ
ኃጢአት እንዲወጣ፣ ኃጢአት እንዲገለጥ፣ ኃጢአት እንዲበዛ፣ በደል እንዲበዛ ማለት ነው። በደል እንዲበዛ፣ መተላለፍ እንዲበዛ ተፈለገ። ለምንድን ነው መተላለፍ እንዲበዛ የተፈለገው? የጸጋ ብዛት እንዲታወቅ እኮ ነው። ታውቃላችሁ? በስማም ከዚህ ጉድ አወጣን ማለት እንድንችል የጸጋ ብዛት እንዲታወቅ ለኃጢአተኞች ለኛ መጣለን ማለት እንድንችል። ህጉ ባይመጣ ኖሮ ህጉ ሳይመጣ ኢየሱስ ክርስቶስ መጥቶ እናንተ ኃጢአተኞች ቢለን እኮ አንሰማው። ገብቷችኋል? እና ለኛ ሳምፕል ሆኑን እስራኤላውያን፣ ለኛ ምሳሌ ሆኑን እስራኤላውያን። ህጉ ሊፈጸም እንደማይችል እንደ ሞዴል ሆኑን እስራኤላውያን፣ እንደ ሞዴል ሆኑ። አድርጉ አታድርጉ አድርጉ የሚባለውን ነገር ልንተገበር የማንችል ሆነን ራሳችንን እናገኛለን። ባይ ዘ ወይ በቀደም ላይፋችን ኦልሞስት ያንን የሚመስል ኑሮ ነበር የምንኖረው። እኔ አሁን ባክግራውንድ ኦርቶዶክስ ነው። ህግን ነበር እከተል ነበር። አድርግ አታድርግ ነገር በስራ የሚገኘውን ጽድቅ ለማግኘት ነበር እታትሬ የነበረው። ግን ሁልጊዜ መኮነን ነው ማገኘው። እየሰራሁኝ እኮነናል፣ እያደረኩኝ እኮነናል። ጥሩ እየሰራችሁ መኮነን በጣም የሚገርም እኮ ነገር እኮ። ጥሩ እየሰራው እንትን ነው የሚሰማኝ፣ ኩነኔ ነው የሚሰማኝ፣ ኃጢአተኛነት ነው የሚሰማኝ። እንደሰደብኩ ብቃት ተሰምቶኝ አያውቅም። እስኪ አስቡት። በኦርቶዶክስ ባክግራውንድ ያላችሁ ሰዎች ታውቃላችሁ። በኦርቶዶክስ አንድ መነኩሴ ሲመነኩስ ምን ይደረጋል መሰላችሁ? በቃ ሞታል ተብሎ እንደ መገነዝ ተደርጎለት ጸሎት ይደረግለታል። ከዛ በኋላ መነኮስ ይባላል። ቆብ ይደፋል፣ ቀሚስ ይለብሳል። ከውስጡ እንደውም የተገነዘበት አይነት ገመድ አይነት ነገር ይመስል ያደርጋሉ ይባላልና እንደዛ ሆኖ ሞታል ተብሎ ሰውየው ጻድቅ ነኝ ብሎ አያውቅም። ጻድቅ ነኝ እያለም አይኖርም። እንደገና ለመጽደቅ ይሞክራል። አያችሁ፣ ህግ እንደዚህ ነው። እንደገና ለመጽደቅ ይታትራል እንጂ እንደጸደቀ አይሰማው። ተመልሰው ለህግ ነው አሳልፈው ሰውየውን የሚሰጡት። እና በህግ ነፃነት አይሰማችሁ፣ በህግ ኃጢአተኛነት ነው የሚሰማችሁ። ህግ ኮናኝ ነው። ሮሜ 8:1 ላይ ኩነኔ የሚለው እሱ ነው። ኩነኔ የተባለው በህግ የሚገኘውን ክስ ነው። ክስ ገላትያ 3:10 ላይ ይናገራል። ከእርግማን በታች ነው ይላል። ህግን ፈጽሞ ሊያደርግ የማይችል ሰው ሁሉ ከእርግማን በታች ነው። እርግማን ያገኘዋል፣ መኮነን ያገኘዋል። ኃጢአተኛነት ነው የሚሰማው እንጂ ጽድቅ አይሰማው። ህግ ያ ብቃት የለውም። ሰዎችን የማጽደቅ ብቃት በፍጹም የለውም። ስለዚህ ስለ ሁለቱ ለእስራኤላውያንና ስለመተላለፍ የመጣ ነው ማለት ነው ህግ። እንግዲህ እዚህ ስለመተላለፍ መጣ በምንለው ውስጥ ያው ጥላ እንደነበረ ይናገራል። ምክንያቱም በህጉ ውስጥ የመስዋዕት ስርዓቶች አሉ፣ የካህናት ሹመት ካህናቶች አሉ፣ ሊቀ ካህን ይባላል፣ መስዋዕት አለ፣ ቤተ መቅደሱ አለ፣ የቤተ መቅደሱ ስርዓት አለ። እነዚህ ሁሉ ስታዩቸው ጥላ ናቸው። ምንትኑ ቤተ መቅደሱ ለምሳሌ በሰማይ ያለችው ቤተ መቅደስ ጥላ ነበረ። ሊቀ ካህኑ ኢየሱስ ክርስቶስ ጥላ ነበረ። ሊቀ ካህን አንድ ነው የሚሆነው በብሉይ ኪዳን። ስለዚህ አንድ ነው መምጣት የነበረበት ኢየሱስ ክርስቶስ ነው። መስዋዕቱን በሙሉ በኢየሱስ ክርስቶስ መስዋዕትነት ተጠቀለለ፣ አለቀ። የቤተ መቅደስ ስራ የሚቃጠለው፣ የሚነደው፣ የሚታረደው ምናምን ሁሉ ነገር በክርስቶስ አንድ መስዋዕት ተጠቀለለ፣ አንዴ ለዘላለም። ጌታ የተባረከ ያው እንደዛ አድርጎ ነው ሪፕሌስ ያደረገው የተካው። ህጉን ብታዩት ብትፈትሹት ከሊና ህግ የራቀ አይደለም። ለዚህ ነው እኛ ዛሬ አህዛብን ብንሆን እንኳን ማለት ነው አህዛብን ብንሆን ራሳችንን በሊና ህግ ስንገመግመው ህሊናችንን ልናሸንፍ የምንችል ሰዎች አይደለም። አሁን ለኛ ለተወለዱን ሰዎች ያው ያሮጌው ሰው ፓርት ነው አክቹአሊ። ስለዛ ዲቴል አለም እያወራሁ ያለሁት። ግን የሊና ህግ ይባላል። ሰዎች በጣም ይገርማቸው አሁንም እንኳን ድነው የሊና ህጋቸውን ይከተላል። እሱን አይደለም እንድንከተል ከሊና ህግ ጋር በጣም የተቆራኘ የተመሳሰለ ነገር አለ። ህጉ ባይጻፍም ክፉ የሆነን ነገር ህሊናችን ያውቀዋል። ሰው መበደል፣ ሰው ማሳዘን፣ የሰውን ነገር መውሰድ፣ መመኘት ምናምን የሚባሉ ነገሮችን ህሊናችን መጥፎ እንደሆነ ያውቀዋል።
ሰዎች ህሊናቸውን አልፈው ነው በጌታ ያልሆኑ ሰዎች ያን የሚፈጽሙት። ህሊናቸውን አልፈው የህሊና ክሱን አልፈው። ምክንያቱም ሰው ህሊናውን አሸንፎ ጨዋ መሆን ስለማይችል በጣም በመከራ ነው ትንሽ ጥሩ ጥሩ ነገሮች ያደርግና ሰዎች ያሞግሱታል። አይደለም ሰውየው በትልልቅ ክሶች ጭንቀት ውስጥ ነው ያለው። ቢፈተሽ እርዳታ ይፈልጋል። እረፍት የለውም። እረፍት ያለው ይመስላችኋል? እንደው ጥሩ ጥሩ ነገር በማድረግ ኢንጆይ እያደረገ ይመስላችኋል? ውስጡ ሲፈተሽ እረፍት የሌለው አሁንም ጥሩ ለማድረግ ጥረት የሚያደርገው አሁንም ከህሊና ክስ ለመዳን። ስለዚህ ሁልጊዜ ከህሊና ክስ ለማድረግ ሁልጊዜ ጥሩ ነገር ለማድረግ ጥረት ታደርጋላችሁ። እኔ ነግሬያችኋለሁ በኦርቶዶክስ ባክግራውንድ እያለሁ ከዛ ክስ ለማምለጥ ሁልጊዜ ጥሩ ነገር እያደረጋችሁ ትከሰሳላችሁ። በጣም እኮ የሚገርም ነገር። ሁልጊዜ ለድሃ ሳንቲም ሰጠው ህሊናዬን ለማሳረፍ እንደው ለመጽደቅ እንደው ወደ እግዚአብሔር ትንሽ ቀረብ እንድል የሚያደርግ መስሎኝ እንጂ ለድሃው አዝኜ አይደለም፣ ራርቼለት አይደለም። እኔ እንድጸድቅበት ነው። ጽደቅብኝ እኮ ነው ባንዲ ጥሩ ነገር ስታደርጉ እስኪ ጽደቅብኝ እና ጥሩ ነገር በማድረግ መጽደቅ እንደሚገኝ ስለሚታሰብ አያችሁ። ስለዚህ ይሄ ጥሩ ነገር የሚያደርጉ ሰዎች እንደውም በጣም ተጨናንቀው የሚያደርጉ በጌታ ያልሆኑ ሰዎች ወይም በጌታ የሆነ ወደ ህግ የተመለሱ ሰዎች ህሊናቸውን ለማሳረፍ ከህሊና ክስ ለመዳን እንደው ነው እየተጨናነቁ ባናቱ ነው ጥሩ ነገር ያደርጉ እና አሳረፍ ስለማያሳርፍ ረፍት አይሰጥ። ረፍት ያለው በኢየሱስ ክርስቶስ ብቻ ነው። ጌታ የተባረከ ይሁን። ያንን ነው እንግዲህ ባርነት ይለዋል ገላትያ ምዕራፍ 3 ላይ እኮ ከህግ በታች ተዘግተን ነበር ይላል። ባሪያ ነበርን ይላል ጳውሎስ። እንግዲህ ከጳውሎስ በላይ ምን ምስክር እናገኛለን? ጳውሎስ እኮ ፈሪሳዊ ነው። ፈሪሳዊ ማለት አክራሪ የተባለ ወገን ነው። ህግን ለመፈጸም ራሱን የሚያስጨንቅ አክራሪ የተባሉ ወገኖች ናቸው ፈሪሳዊ የሚባሉት። በዛ ማህበር ውስጥ የገባ ሰው አሁን ጀስት እንደ መኖክሴ ምናምን እንደምንላቸው በኦርቶዶክስ እንደዛ ህጉን ለመፈጸም ስጋቸውን እየጨቆኑ ያስጨነቁ እንደው ጽድቅ የሚገኝበት በሚመስለው መንገድ እንደው ለመጓዝ የጨከኑ የተባሉ ሰዎች ናቸው። ግን ጳውሎስ በክርስቶስ ሆኖ ራሱን ሳይ በስመ ባዶ ነበር። እዚህ ነው ፊልጵስዩስ 3 ላይ ስታነቡ በህግ ለሚገኝ ጽድቅ ብትጠይቁኝ ያለ ነቀፋ ነበርኩኝ ይላል። ሰዎች ሲያዩኝ በጣም መልካም ሰው ጻድቅ የሚሉኝ አይነት ሰው ነበርኩኝ ይላል። ግን ይሄን ወደ ክርስቶስ ዞር ስል እንደ ጉድፍ ቆጠርኩት አለ። ቆሻሻ የሚያስጨንቅ ህይወት፣ ሁልጊዜ ባናቱ ከክስ ለማምለጥ ጥረት የሚደረግበት ህይወት ማለት ነው። ይሄ የሚያደክም አያችሁ፣ ህግ የሚያደክም ዕብራውያን 7 ላይ ምን ይላል መሰላችሁ? ህግ የምትደክም ዝም ብላ ትደክማለች ይላል። ሰዎችንም የምታደክም ዝም ብላ የምትደክም የማትጠቅም ስለሆነች ፊተኛይቱ ትእዛዝ ተሽሯል ይላል። በግልጽ እንደዚህ ያስቀምጣል። ቁጥር 25 አካባቢ ይመስለኛል። ኤግዛክትሊ ቁጥሩን ልንገራችሁ። ዕብራውያን 25 ዕብራውያን 7:25 አካባቢ 25 18 እና 19 በቁጥር ላይ ነው። ህጉ ምንም ፍጹም አላደረገምና ስለዚህ የምትደክም የማትጠቅምም ስለሆነች የቀደመች ትእዛዝ ተሽራለች ይላል። ወደ እግዚአብሔርም የምንቀርብበት የሚሻል ተስፋ ገብቷል ይላል። እግዚአብሔር ይባላል። ስለዚህ ትእዛዝ ቀደመች ትእዛዝ ስለሆነች ምን ሆናለች ነው? ተሽሯል። ወደ አዲሱ ዞር ስንል እንደዛ አይነት ነገር ነው ያለው። ፐርፐስ ስለና እንግዲህ ጳውሎስ ተመልከቱ እንደዚህ አይነት አንደርስታንዲንግ ውስጥ ገብቶ እንደዚህ የተናገረውን ነገር እኛ በዚህ ዘመን ተነሳ የህግ ጠበቆች ስንሆን በጣም ይገርም። መጽሐፍ ቅዱስ እንደዚህ በግልጽ እያስቀመጠ ማለት ነው። በግልጽ እያስቀመጠ ህጉ ዲማንድ የሚያደርገው ህጉ የሚፈልገው በጣም ግልጽ ላድርግላችሁ። ህጉ በጣም የሚፈልገው ምንድነው? እኛ ሰውን ነው የሚረዳ ጸጋ አልነበረም።
የተባለውን ነገር ሰዎች አልቻሉም ነበረ። በራሳቸው ማድረግ ያቃተንን ነገር ጸጋው መጣና እንድናደርገው አቅም ሆነን ይላል። አይደለም፣ በፍጹም እንደዛ ነው። ጸጋ ህግ አይደለም፣ በፍጹም እንደዛ ነው። ጸጋ ህግ ሰው አቅም የሌለበት ፍሪ ጊፍት ነፃ ስጦታ። የሰው እጅ የለበትም፣ የሰው አቅም የለበትም፣ ሰው አይመሰገንበትም ማለት ነው። ሰው አይወደስበትም። እግዚአብሔር ብቻ የሚመሰገንበት፣ እግዚአብሔር ጨርሶ አጠናቆ ፈጽሞ ብዙ ነገሮችን በውስጡ ይዞ እንደ ፓኬጅ ሆኖ ሰዎች በእምነት እንዲቀበሉት የመጣለን ስጦታ ነው። እንደ ፓኬጅ ጸጋው ብዙ ነገር አድርጉልን። በጸጋው ድነናል። በጸጋው ልጆች ሆነናል። በጸጋው መንፈስ ቅዱስ በእኛ ውስጥ አድሯል። በጸጋው ትንሣኤ አግኝተናል። በጸጋው ማሸነፍና ድል ኢየሱስ ክርስቶስ በእኛ እንዲገለጥ የሁሉ ነገር ነው። ጸጋ አቅም ሆኗል። ከአቅምም አንጻር አቅምም ሆኗል። ጸጋው አስተማሪያችንም ነው። ብዙ ነገር ማዳን ብቻ አይደለም አስተማሪም ሆኗል። ቲቶ 2:11 ላይ ወረድ ብላችሁ ስታነቡ አቅምም አስተማሪም ነው ይላል። እግዚአብሔርን በመፍራት በጽድቅ እንዴት መኖር እንዳለብን ያስተምረናል ይላል። ጸጋው አስተማሪ በውስጡ ብዙ ነገር የያዘ የእግዚአብሔር ስጦታ ፓኬጅ፣ ምንጸድቅበት፣ ምንድንበት፣ የዘላለም ሕይወት የምናገኝበት፣ ልጅነት የምናገኝበት፣ መንፈሳዊ ነገር እንዲገባን የሚያስተምረን የሚረዳን ኃይል የሚሆነ ይህንን ሁሉ ነገር የያዘ ጸጋው እግዚአብሔር የተባረከ ይሁን። በዚህ ፓኬጅ ውስጥ የሰው ስራ የለበትም፣ የሰው እጅ የለበትም፣ የሰው አቅም የለበትም። ማናችንም ኮንትሪቢዩት አያደርግም። አንድ ነው የሰራው ኢየሱስ ክርስቶስ ነው። እሱ አንዱ በሰራው እኛ እንዲሁ በነፃ ያያችሁ የሰራው እሱ ነው። እኛ ጋር ሲመጣ በነፃው አልከፈልንም። እኛ ያዋጣ ነው ማመን ብቻ ነው። አመንን። ለዚህ ነው ኤፌሶን ጸሐፊ ምንድነው ጸጋው በእምነት አድኗችኋል ይላልና ጸጋው ነው በእምነት ማለት ጸጋው በእምነት እንዲያደነን እኛ ጸጋውን አመን። ከዛ ጸጋው የያዘውን ፓኬጅ ደህንነትን ተካፈለ። ጸጋውን በእምነት ተቀበለን። ስንቀበል ጸጋው የያዘውን ፓኬጅ ጽድቅ የሚባለውን ተካፈል ጸደቅ። ጸጋውን በእምነት ስንካፈል ጸጋው ፓኬጅ ውስጥ ቅድስና አለ። ቅድስናን ተካፈለን ከእግዚአብሔር። ጸጋው በያዘው ፓኬጅ ውስጥ ልጅነት አለ። ልጆች ሆነን የሁሉ ነገር በቃ መንፈሳዊ ብሌሲንግስ እዛ ውስጥ አለ። ጸጋው እንደ ፓኬጅ ነው። አንድ ነገር አለ። ጸጋው ያዘው ህይወት ይዟል። ይህን በእምነት ጸጋውን ስንቀበል ጸጋው እንደ ፓኬጅ የያዘው ነገር የኛ ሆነ። ህይወት ይዞ ከሆነ ህይወት የኛ ሆነ። መዳን ይዞ ከሆነ መዳን የኛ ሆነ። እንደዛ ነው የሆነው። የኛ ሆነ። ነፃ ስጦታ ሆኖ የእግዚአብሔር ስጦታ ነፃ ሆኖ ወደኛ እንዲመጣ ስራ ተሰርቷል። በመካከል ስራውን የሰራው ኢየሱስ ክርስቶስ፣ የደቀቀው ኢየሱስ ክርስቶስ፣ ክብሩን ያጣው ኢየሱስ ክርስቶስ፣ የባሪያን መልክ ይዞ የተዋረደው ከሰውም በታች ሆኖ የተዋረደው ኢየሱስ ክርስቶስ፣ እሱ በተዋረደው አሁን ምስጋና ለእርሱ ይሆን ዘንድ፣ አሁን ክብር ለእርሱ ይሆን ዘንድ እሱ በተዋረደው እኛ በነፃ መካፈል ሆነልን። ክብር ለእርሱ ይሁን። ምስጋና፣ ውዳሴ፣ ክብር የሚገባው ነው ኢየሱስ ክርስቶስ። ሁሉን የሰራልን፣ ሁሉን ያደረገልን፣ ያሳረፈን እርሱ ነው። በቀኛ ጋር መጣ፣ በነፃ ኢንጆይ ማድረግ ጀመረ። ሰላም ተሰማን፣ ደስታ ተሰማን፣ እረፍት ተሰማን። እኔ ጌታ እንዳገኘው የተሰማኝ ነገር ይሄ ነው ወገኖቼ። እና ጌታን ከማግኘቴ በፊት
እንደነገርኳችሁ ነው። አሁንም መልካም ሰርቼ እንደገና መልካም ስለመስራት እንደገና ምክንያቱም የኃጢአቱ ወቀሳው ከውስጤ አይወጣም። መልካም መሰራው በራሴ ጥረት ነው። መልካም መሰራውም ደግሞ እግዚአብሔር አክሴፕት እንዲያደርገኝ እንዲቀበለኝ እኮ ነው ገና መልካም ማደርገው። እኔ እንድወደስ፣ እኔ እንድመሰገን፣ እኔ መልካም እንድባል እንደ ፈሪሳዊው ልቀርብ ማለት ነው። እንደ ፈሪሳዊ ይወለ በሳምንት 2 ቀን ጾማለሁ እንድል በፊቱ ላቀርብ ማለት ነው። ግዴታ ነው። ልሰማኝ ይገባል ልለው እግዚአብሔርን ላስገድደው በችሎታዬ የራሴን ችሎታ በፊቱ ላቀርብ ስለሆነ መጣጣረው አሁን ሰርቼ ያው ህግ ከሳሽ አይደል። ስለዚህ ሁሉ ጊዜ ኩነኔ ነው የሚሰራውና በእኔ again ሌላ ነገር ለመስራትና በእግዚአብሔር ፊት ለመቅረብ ጥረት አደርጋለሁ። ይሄ በእግዚአብሔር ፊት በህግ ለመቀበል ወይም በችሎታዬ ተቀባይነትን ለማግኘት ተሰርቶልኝ እያለ ኢየሱስ ሰርቶልኝ እያለ በሱ ልቀርብ ሲገባ በእኔ በኩል ካልሆነ በቀር እኮ ብሏል ኢየሱስ ክርስቶስ። በሱ ልቀርብ ሲገባ እሱ ሰርቶኝ እያለ እኔ ስታገል ራሴን አገኝ ነበርና ልክ ጌታን ሳገኝ የመጀመሪያ የተሰማኝ ነገር እረፍት ነው። ታውቃላችሁ፣ ሰላም፣ ብቃት፣ ጽድቅ፣ ክብር ለጌታ። ይሄ ነገር ካልተሰማችሁ ሪሊ እንደገና ሳልቬሽንን ቼክ አድርጉ። እንደገና ኢየሱስ ክርስቶስ ወደ ሰራላችሁ ነገር ነው። ኢየሱስ ክርስቶስ እኛ እረፍት እንድናርፍ እሱ መከራን ተቀበለ እኮ። እኛ ህይወት እንዲሆነልን እኮ እሱ ሞተ። እኛን ስለማጽደቅ ተነሳ። ሞትን ድል ያደረገው እኮ እኛን ይዞ ወደ ሰማይ ሊሄድ፣ እኛን ከክብር ሊያስጀምረን፣ ከመቀመጥ ሊያስጀምረን፣ ከእረፍት ሊያስጀምረን እኮ። ታውቃላችሁ፣ ክብር ለጌታ ይሁን። ስለዚህ ጽድቅ ጸጋ የሚባለው ነገር ወገኖቼ ነፃ ነው ብንልም ግን ስራ ተሰርቶ ነው። በጣም አሰቃቂ መከራን ኢየሱስ ክርስቶስ ተቀብሎ ነው የእግዚአብሔር ስጦታ ሆኖ ወደኛ ይመጣል። ጸጋ ራሱ ኢየሱስ ክርስቶስ ነው፣ ሙሉ ፓኬጃችን። ክብር ለጌታ ይሁን። ስለዚህ ጸጋ በኢየሱስ ክርስቶስ መጣ የሚለው ለዚህ ነው። ዮሐንስ ወንጌል ምዕራፍ 1 ላይ ቁጥር 17 አካባቢ ጸጋ በኢየሱስ ክርስቶስ መጣ ይላል። ጥቅሱን ኤግዛክትሊ እንትኑን ላንብብላችሁ። ሶሪ ምዕራፍ 1 ወደ ቁጥር 17 አካባቢ እንደዚህ ያለ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ጸጋና እውነት በኢየሱስ ክርስቶስ ሆነ። ፊት ህግ በምንድን ነው የሆነው? በሙሴ። ጸጋና እውነት ግን በኢየሱስ ክርስቶስ ሆነ። ስለዚህ ጸጋ የሆነው በኢየሱስ ክርስቶስ፣ ጸጋው እኛ የለንበትም እና በጣም ደስ አይላችሁም? ደስ ሊላችሁ ይገባል። ምክንያቱም እናንተ የላችሁበትም ማለት ለዘላለምም እናንተ አትኖሩበትም ማለት ነው። አንዴ ከገባችሁ በኋላ በጸጋው ወደ ህይወት ከመጣችሁ በኋላ በጸጋው በሰማያዊ ስፍራ ከተቀመጣችሁ በኋላ እናንተ ደግሞ እንደገና ኮንትሪቢዩት የምታደርጉት ነገር አለ ማለት አይደለም። ለዘላለምም አይኖርም። ሁሉ ጊዜ የጸጋውን ክብር እያመሰገንን ምንኖርበት መንገባበት ብቻ አይደለም ምንኖርበትም ነው ጸጋው ምንኖርበትም። ስለዚህ በህይወት ዘመናችን ሁሉ ጸጋውን እያመሰገንን የጸጋው ክብር ይመሰገን ዘንድ እሱን እያከበረን እሱን እያመሰገንን እንኖራለን። እሱን እያከበረንና እሱን እያመሰገንን ስንኖር ጸጋው በህይወታችን በመንፈስ ቅዱስ ኃይል አማካኝነት በህይወታችን ራሱ የክርስቶስን ህይወት እያፈራ ይቀጥላል። የኢየሱስ ክርስቶስ ህይወት ይፈራል። የኢየሱስ ክርስቶስ ህይወት ፍሬ ሆኖ ሲመጣ ትንሽ ሙሉ ላድርግላችሁ ብዬ ነው። አንዳንድ ሰው ምናልባት ዛሬ ብቻ ገብቶ ሊወጣ ይችላል። የኢየሱስ ክርስቶስ ህይወት በእኛ እየፈራ ሲመጣ አሁንም እዚህ ፍሬ ውስጥ እኛ የለንበትም። በጣም ይገርማል። የዚህ ፍሬ ምክንያቱ አምነን መቀጠላችን፣ በጸጋው ተደግፈን መቀጠላችን። በየትኛውም ስታተሳችን በየትኛውም ስፒሪቹዋል ደረጃችን ውስጥ እኛን ሳናስገባ ነገር ግን ለጸጋው ክብር እየሰጠን ስንኖር የሚመጣ ፍሬ ነው። ኢየሱስ ክርስቶስን እያከበርን ስንመጣ የሚገለጥ ፍሬ ነው። ገላትያ 5 ላይ ታውቃላችሁ የመንፈስ ፍሬ ነው የሚለው። የመንፈስ ፍሬ ይላል እንጂ የኛ ፍሬ አይደለም። የኛ አቅም የሚያመጣው ፍሬ አይደለም እሱ። የመንፈስ ፍሬ የፍቅር፣ በጎነት፣ የዋህነት፣ ቸርነት ምናምን
እነዛ በሙሉ የመንፈስ ፍሬ ነው በእኛ ሊወጣ የተፈለገው የኛ ችሎታ አይደለም። ስለዚህ ጸጋው መጥቶ ምን መሰላችሁ ያደረገው? ልጠቅለልላችሁ። ጸጋው መጥቶ ከኃጢአት ብቻ አይደለም ያዳነን። ጸጋው መጥቶ ከኛም ጭምር ነው ያዳነን። ዋው! ይሄ ነገር በጣም ደስ ይለኛል ስናገር። ጸጋው መጥቶ ከኃጢአት ብቻ ሳይሆን ከኛም ጭምር አድኖናል። ከኛም ጭምር ማለት ከድካማችንም ከብርታታችንም ጭምር። ይህ በጣም ጥሩ ባህሪ ያለኝ የምንለውንም ጭምር እግዚአብሔር ስለተጸየፈው ጽድቃችን ወይም መልካምነታችን ወይም ጥሩነታችን በእግዚአብሔር ፊት እንደ መርገም ጨርቅ ስለነበረ እግዚአብሔር እኛን በክርስቶስ መግደል ፈልጓል። እኛን። ለዚህ ነው ጳውሎስ እኔ ሞቻለሁ ያለው። እኔ ሞቻለሁ አለ። ከክርስቶስ ጋር ተሰቅያለሁ። አሁን በስጋ የምኖረው ኑሮ በእግዚአብሔር ልጅ ላይ ባለኝ እምነት ነው። አሁን የምንኖረው በምንድን ነው የሚባለው? በእምነት። ጸጋውን አምነን ስንኖር መንፈስ ቅዱስ በእኛ ውስጥ የኢየሱስን ሕይወት ያወጣዋል። ያ ፍሬ ይባላል። ያ ፍሬ በክርስቶስ ሕይወት ውስጥ የነበረው ወይም ያለው ሕይወት የተካፈልነው ሕይወት ያለው ባህሪ እሱ የተገለጠ ይመጣል። ጴጥሮስ ላይ ከመለኮት ባህሪ ተካፋዮች ሆናችኋል የተባለው ማለት ነው። እሱ ባህሪ ነው እንዲገለጥ የተፈለገው። እሱ ባህሪ እንዲገለጥ እኛ መሞት አለብን። የትኛውም የምታደንቁትን ባህሪ እንዲገደል ፍቀዱ፣ እንዲሞት ፍቀዱ። በጣም ጥሩ በጣም አሪፍ የሚባል ባህሪያችሁ አትኩራሩበት። የተሻለ ሕይወት ተካፍለናል። የተሻለ ሕይወት እኛ ውስጥ ገብቷል። ለሱ ፍቀዱለት፣ እሱ እንዲወጣ ማለት ነው። ስለዚህ እኛ ሕግን የምንፈጽምበት አቅም አይደለም የተሰጠን ጸጋው። አሁን ክሊር ላድርግላችሁ የቀደመው ነው። ጸጋው የመጣው ሕግን ለመፈጸም በጣም የወረደ ማለት እኮ ነው። ከክርስቶስ ሕይወት ጋር ስታገናኙት እኮ ይሄ ሕግ ምድራዊ ነው፣ ያኛው ሰማያዊ። ስለዚህ ጸጋው የመጣው የእግዚአብሔርን ሕይወት የክርስቶስን ሕይወት ሊያኖረን የመጣ ነው። ሕግ አይደለም እሱ። ሕግ እኮ የሚወዳችሁን ውደዱ የሚጣላችሁን ጥሉ ነው የሚለው። ጸጋው መጥቶ እኮ የእግዚአብሔርን ፍቅር ነው የሚያለማመደን። የሚጠሉንም የሚወዱንም እኩል እንድንወድ። ይህንን ሕይወት የሚያኖረን ጸጋው ነው። ስለዚህ የትኛውንም ባህሪያችንን ሳንኮራ በየትኛውም ባህሪያችንን ሳንመካ እኛ ሞተን ኢየሱስ ክርስቶስ በእኛ ሕያው የሚሆንበትን የክብር ሕይወት ኤክስፒሪየንስ ማድረግ አለበት። ጸጋው ይህንን ሊያለማመደን መጥቷል። እግዚአብሔር የተባረከ ይሁን። ሃሌሉያ። ስለዚህ በጸጋው በጣም ኩራት፣ ትምክህት፣ እረፍት ሊሰማችሁ ይገባል። በአንድ እርግጠኛ ሆኑ። በእምነት ከሆናችሁ ጸጋው በእናንተ ውስጥ ይሰራል፣ ብርቱም ያደርጋችኋል፣ ፍሬያማም ያደርጋችኋል። ኢየሱስ ክርስቶስ በእናንተ ውስጥ የሚከብረው እናንተ ታምናችሁ ስትኖሩ ነው። ስትፍጨረጨሩ ኢየሱስ የለም። ስትፍጨረጨሩ የለም። እናንተ ስትሞቱ ኢየሱስ በእናንተ ያው ይሆናል። ያኔ ኢየሱስን የሚያከብረው መንፈስ ቅዱስ በእናንተና በእኔ ፍሬ ማፍራት ይጀምራል። ፍሬያማ እንሆናለን። መጀመሪያ እኛ እንደነቃለን። ታውቃላችሁ፣ በሚፈራው ፍሬ መንፈስ ቅዱስ ስለሆነ የሚያፈራው እኛን ያስገርመናል፣ እኛን ያስደንቃል። ዋው ማለት እንጀምራለን። የሚያስደንቅ ሕይወትን ያለማመደናል። እግዚአብሔር ይባረክና የጸጋውና የሕጉ ዲፈረንስ በጣም ቢግ ጸጋው ሪቫይዝ ላድርግላችሁ። ጸጋው የእግዚአብሔርን ሕይወት የሚያኖረን ሲሆን ሕጉ ደግሞ እስራኤላውያንን ባቀማቸው የችሎታቸውን እየሰሩ እግዚአብሔርን ደስ ለማሰኘት የሚጥሩበት ነው። እሱ ደግሞ ብርታት አልተባለም፣ እስር ቤት ነው የተባለው። እስር ቤት ባርነት ነው የሚለው ጳውሎስ። ባርነት ገላትያ 5 ላይ ቁጥር 1 ላይ ባርነት ይለዋል። ያንን ሕይወት ባርነት ነው። የሕግን ኑሮ የባርነት ኑሮ ይለዋል። አስቡት። የጸጋ ኑሮ ግን የነጻነት ኑሮ ነው። የነጻነት ኑሮ ነው። ለሕግ ተገድለን ከሕግ ተላቀን የምንኖርበት ኑሮ ማለት ነው። እንትኑ ዲፈረንሱን በደንብ እንድታዩት ፈልጋለሁ እና በሕግ እንዳትመኩ። እግዚአብሔር የተባረከ። በሚቀጥለው
ቤት ሆነን ጀምረናል። ይብቃን የሚያል ዲስከስ ካደረግን ብዙ እንትን እንዳለ በሚቀጥለው ግን ዲስከስ የምናደርገው በአማኝ ህይወት ውስጥ ወይም በቤተ ክርስቲያን የህግ ድርሻ ማለት አለው ወይ ድርሻ አለው ወይ ምንድነው የሆነው? ፓርሻሊ መጥቷል። አንዳንድ ሰዎች ፓርሻሊ ህጉ መጥቷል ይላሉ። የሆነው ፓርት መጥቷል መንፈሳዊ ህግ ይሉታል እሱን። አንዳንዶቹ ደግሞ ጭራሹ ቀርቷል ምናምን የሚሉ አሉና ያ እንዴት ነው ወይ ፓርሻሊ የመጣ ነገር አለ? አሁን ድርሻ አለው ወይ ህግ በቤተ ክርስቲያን? ከሌለውስ ምን ማለት ነው? የለውም ሲባልስ ምን ማለት ነው? እኛ በህግ ነን ወይ የሚለውን በደንብ ክሊር አደርግላችኋለሁ። እኛ በህግ ነን ወይ የሚለውን ነገር ክሊር አደርግላችኋለሁ። እግዚአብሔር የተባረከ ይሁን። አንድ የመጽሐፍ ቅዱስ ክፍል ላንብብላችሁና ሐሳቤን ጨርሳለሁ። ጥያቄ ካላችሁ ጠይቁኛላችሁ። ሮሜ 8 ላይ እሷን ብቻ ላንብብላችሁ። እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። ኩነኔ ማለት ህግ ማለት ነው። በቃ ህግ መኮነን ነው ስራው። ኩነኔ የለባቸው በክርስቶስ ሲሆኑ ኩነኔ የለባቸውም፣ ክስ የለባቸውም ማለት ነው። የኃጢአተኛነት ስሜት አይኖራቸውም። ነፃነት ነው የሚሰማቸው፣ እረፍትና ሰላም ነው የሚሰማቸው። ቁጥር 2 ላይ በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ ይላል ከኃጢአትና ከሞት ህግ አርነት አውጥቶኛልና። በክርስቶስ ኢየሱስ ያለው የህይወት መንፈስ ህግ። አሁን አዲስ ህግ መጥቷል። የህይወት መንፈስ ህግ የሚባል መጥቷል። የህይወት መንፈስ ህግ ከምንድነው ያዳነ? ከኃጢአትና ከሞት ህግ። የበፊቱ የምን ህግ ነው? የኃጢአትና የሞት ህግ። የኃጢአትና የሞት ህግ። ምክንያቱም የኃጢአት ኃይል ህግ ነው የሚለው ህግ ነው ይላል። የኃጢአት ደሞዝ ደግሞ ሞት ነው። ህግ ባለበት ኃጢአት አለ፣ ኃጢአት ባለበት ደግሞ ሞት አለ። ስለዚህ የበፊቱ አገልግሎት የህግ አገልግሎት ነው፣ የሞት አገልግሎት ነው፣ የመግደል አገልግሎት ነው። ከዛኛው አርነት አውጥቶኛልና ነፃነት ማለት ነው። ነፃነት አግኝቻለሁ። ስለዚህ ይሄ እውነት ከገባችሁ በክርስቶስ ኢየሱስ ነፃነት አግኝቻለሁ፣ አርነት አግኝቻለሁ ያላችሁ ጻፉ። ገስ ላይ ያላችሁ ደግሞ ከፍታችሁ በክርስቶስ ኢየሱስ ነፃነት አግኝቻለሁ፣ አርነት አግኝቻለሁ፣ ኩነኔ የለብኝም እያላችሁ አውጁ። ጌታ ይባርካችሁ። ጥያቄ ካለ ልስማ።